በሰዎች ሁለንተናዊ መስተጋብር ውስጥ አንዱ አንዱን ማገሱ የተለመደ ነው። ልዩነት በማይገድበው መሰል የአብሮነት ማሰሪያ ባህል ውስጥም ህብረተሰባዊ ማንነት ጎልቶ መውጣቱ ሐቅ ነው። በፍቅር ተጋግዞ የቀን ጎዶሎን የመሻገር ባህል እንደኛ ባሉ በጋራ ተሳስቦ መኖርን በሚያውቁ ዜጎች ዘንድ አዲስ አይደለም። ምክንያቱም አጣ ነጣ ተብሎ እዚህ ሰው አይከፋም። ከአዲስ አበባ 242 ኪሎ ሜትር ርቀት ላይ በምትገኘውና የማዕከላዊ ኢትዮጵያ ክልል አካል በሆነችው ሐላባ ዞን በቅብብሎሽ የመጣው ሚሻላ የተሰኘ ባህላዊ ሴት ደግሞ ለዚህ ማሳያ መሆን የሚችል ነው። ሚሻላ ማለት ማቋቋሚያ ማለት ነው። አንድ ቤተሰብ ላይ ወይም አንድ አባል ላይ የአንድ ጎሳ አባል ላይ ካቅሙ በላይ የሆነ ችግር ከደረሰበት ድንገተኛ ችግር ሊሆን ይችላል፣ ውሎ አድሮም ሊሆን ይችላል። ችግር ከደረሰበት በወረርሽኝ በሽታ፣ በሌሎች አደጋዎች ንብረት መዘረፍ ከደረሰበት እሱን ለማቋቋም የሚደረግ መዋጮ ነው። የሚሻላ ተገባበር ቀድሞ ብዙ ህጎችን የሚያልፍ እንደመሆኑ መጠን ማን ምን ይደረግለት ከሚለው ጀምሮ የአካባቢው ሰዎችና የሀገር ሽማግሌዎች የቤት ስራቸውን መስራት የሚጀምሩት ቀድመው ነው። ያው ዛሬ ቀን ለማቀመጫችን ምክንያት በአገራችን ሴራ መሰረት ያው ድድቦ የሚባል ያው ወሬ ነው። በወሬ ነው ሐላባ የሚተዳደረው። ያው ወሬያችን እሱን ነው። እሱን ዛሬ ስራችን ጀምረናል። አሚና 3 ቤቶችን በሚሻላ ሰርተናል። ቀጣይ ደግሞ ዘንድሮ 5 ቤቶችን እንሰራለን ብለን ይዘናል። አሁን ከነዛ 5ቱ ቤቶች የትኛው ነው የሚብሰው የሚለውን ተመካክረን አዋጥተን የሸምሱ ቤት ብዙ ጉዳት አለው። ቤቱ ያ ነው ቀዝቃዛ ብርድ ልጆችን ዝም ብለን ይቀጥጣል። ብርድ የደም እሷም ዝናብ ሰዓት ዝናብ ይዘንባል። እዛ ወጥቶ ትለቅሳለች፣ እኔም ትለቅሳለህ፣ ልጆችን ትለቅሳለህ። ሸምሱ ዶለቦ እንትን የሚባል ሰውዬ ወደ 8 ልጆች ነው አሉት። ባለቤቷ በሽተኛ ናት። አንገቷ ላይ ያው ነው እንትን ይጠጣል። ከአምስቱ የትኛው እንትን ያባሳለ ብለን እሱን መርጠን ነው እዚህ ቦታ የተገኘ ነው። ቅድሚያ እሱ ይሰጣል ብዬ እንትን በሱ ቦታ እንትን ደጋፊ ነኝ። 5-6 ሰው ቀጥታ ሚሻላ የሚያስፈልገው ከሆነ ለማን እናስቀድም በምን ምክንያት ምን ነገር ይናበባልና አሁን እንዳልኩኝ የልጆች ብዛት ያለው አዛውንት ካለ የመታመም ሁኔታ ካለ በዛ መስፈርት ላይ ያለ እንጂ ሌላ እንትን የለው። ምንም መሬትም የለም፣ ላሞችም የለም፣ በግም የለም፣ ፍየልም የለም፣ ምንም ነገር የለም። የሚበላም ነገር ምንም ነገር የለም። ያገኘው ቀን ስራ ያገኘው ሰዓት እኮ ነው። እሱም 150 ብር አገኘች ይመጣ ሰዓት እሱም ያገኘው ነገር ዝም ብሎ ዳቦ ምናምን እሱም ይሰጣሉ።
ተጨማሪ ያለ የቀራ ነገር ከአምስታቸው ውስጥ ነው ሸምሱ በፊት ይሰራ ችግሩም የሱ ከአምስታቸው ውስጥ ስለሚብስ እኔም በሱ ድጋፍ ማስጣቴ ነው። ቤቱንና ቤተሰቦቹን አይተን ከነሱ በኩልም ያው የምንነጋገረውን ነገር እነሱ ጋር ሄደን እንነጋገር የሚል ሐሳብ ነው ያለኝ። የጀመርነው ስራ የጠነከረ ይሁን። ምሻላችን ደግ ደጉን ሁሉ የልጅ ልጃችን እየቀጠለ የሚሄድ ይሁን። አላህ ይጨመር። ሰላም አለይኩም አያነ ወገሬታ ወገሬት 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 አያነ ሰላም አያነ ሰላም زياد دبوس ايه እኛ ዛሬ ሁሉት በሐላባ ምሻላ ሴራ መሰረት ለርሶ ቤት ለወደቆ ቤት የሚሆን የተለያዩ ቁሳቁሶችን አምጥተናል። እሺ ቆርቆሮ ምስማር በር አምጥተናል። ነገ ደግሞ የአካባቢ ወጣቶችና የአካባቢ ሰዎች ስራውን ቤቱን ይሰሩታል። ቀሪውን ደግሞ የሚያንሰውን ነገር ቀጥለን እናመጣለን። ይሄንን ይቀበሉን። አገር ሰላም ይሁን። አገራችን ሰላም ይሁን። ኢትዮጵያ ሰላም ትሁን። እንደዚህ የሚያምረው የሐላባ ባህል እያንዳንዱን ከታች ያለውን ይዞ ወደ ላይ የሚያሳድግ ባህል የልጅ እየቀጠለ የሚሄድ አላህ ያርገው። ሰዎች ይደጉ። ሰዎች ትብብራችሁ ሁሌም የሚቀጥል ይሁን። ወደፊት ዳና ቤት ሰርቼ መሬትም አገኝቼ በሬን አገኝቼ እርሻ ሰርቼ ቀን ስራም ቢሆንም ቢሰራም ሁለቱም በኩል ሰርቼ እሱ ነው የሚያስበው። ቤተሰብ ጥሩ ሁኔታ ቤተሰብ በጣም ጥሩ ሁኔታና በጣም የሚደስደስ ነገር ሁኔታ ነው። በሐላባዎች ዘንድ የሰው ፊት ማየትና መለመን የተወገዘ ነው። በባህላቸው መሰረትም ሲለምን የተገኘ በማህበረሰቡ ሊገለል ወይም ቅጣት ሊጣልበት ይችላል። እናም በሚሻላ ድጋፍ የሚደረገው ተረጂው ግለሰብ በቋሚነት እጅ ጠባቂ እንዲሆን ሳይሆን አንዴ በሚደረግለት እገዛ ራሱን ችሎ በተራው ለሌሎች መትረፍ እንዳለበትም ጭምር ታሳቢ ተደርጎ ነው። ሰላም እንዴት ነው? ዳና ነክ? ሰላም ናችሁ? አለን አልሐምዱሊላህ። እንዴት አደርክ? ሰላም አደራችሁ? አድረና አልሐምዱሊላህ። እንዴት ሁሌ እርዳታ ይደረግለትም ያንን የሚደረገው መጀመሪያው ነው። ሁሌ ተመጻዋች ሁሌ የሰው ያየ እንዳይኖር ተደርጎ ነው ያንን የሚያደርጉት። አንደው ነው በቃ ከነበሩ ሰዎች ጋር በእነሱ ተርታ እንዲሰለፍ ነው የሚደረገው። ሁሌ ያ ከለማኝነት እንዲወጣም ጭምር ነው። ለማኝ ሆኖ እንዳይኖር ነው። ከዛ ነፃ ለማድረግ የሚደረግ ተግባር ነው። ማቋቋሚያው በጣም ከፍተኛ ነው። ከጎሳ አባላት በሙሉ ነው የሚወጣው። የጎሳ አባላት በጣም ብዙ ናቸው። ስለዚህ በራሱ ባህሪ ምክንያት በኩን ሆኖ አጥፍቶ ምናምን የተገኘ እንደሆነ ዳኛው ራሱ ይጠየቃል። ምን ስታደርግ ነበር ይሄ ሲጠፋ የሚል ይጠየቃል። በጎሳው የቤተሰቡ ዳኛ
ወንድሞቹ ቤተሰቦቹ እዛ አካባቢ ያሉት የቅርብ ዘመዶቹ ይጠየቃሉ። ያለ አግባብ ሌላ ሰው ሊደግፈው በማይገባ መንገድ ገንዘቡን ተጠቅሞ ያጠፋ እንደሆነ እና መክፈል ያቃተው እንደሆነ በቃ እኛ እሱን ነው የምንረዳበት ነገር የለም። 2 ዶሮ የሚሰጣለ 3 ዶሮ የሚሰጣለ ጥጃ የሚሰጣለ ፍየል የሚሰጣለ በግ የሚሰጣለ እንዳቅሙ ደግሞ እንደ አቀረቤታው ወይፈን የሚሰጣለ ግደር የሚሰጣለ እነዚህን ሰጥቶ አንተ ራስ ይሄንን ተጠቃሚ ሆነ ለሌላው አሁን ለምሳሌ ዘንድሮ ለአንዱ ከረደን በሚቀጥለው አመት ራሱ ለሌላው እንደሚረዳ ያክል ነው የምናደርገው ማለት ነው። ባህላዊ በሆነው በዚህ የመተጋገዝ እሴት በርካቶች ተጠቃሚ ሆነዋል። በተለይም በከፋ የችግር አሮንቃ ውስጥ የነበሩ ዜጎች በተደረገላቸው የራስ አገዝ ድጋፍ ችግራቸውን ላይመለስ ማሰናበት ችለዋል። አንሳር አህመድ ከሚሻላ ተጠቃሚዎች አንዱ ሲሆን እንደ መነሻ የተደረገለትን ድጋፍ ተጠቅሞ አሁን ላይ የከብቶች ባለቤት ለመሆን በቅቷል። ያው አራት ፍየል ተሰጥቶኝ ነበር። አራቱ ፍየሎች ቀልቤ ሰጠው ከማዘሬ ጋር ተወያይቼ በቃ ሁሉም አራቱ ሰጥቼ ያቺን ግድሯ ገዛው። ያው ግድሯ ያው ማዘር እየቀለበች ነው እና ነው በቃ ኑሯችን ያው በቃ ተምደና ካይሩ ሱልጣን በተደረገለት የሚሻላ ድጋፍ ራሱን ከመቻሉም አልፎ ሌሎችን ለማገዝ የሚያስችለውን እንቅስቃሴ ጀምሯል። የአቮካዶንም ተክያለሁ። ከዛ በኩል ያለው ሙዝንም ተክያለሁ። እያለማው እየተኩ ለሰው ልጅ ቀን በቀን ገቢ መኖር አለበት። በቃ ከሌላ ብዙ ተጽዕኖ ነው ማሳደርብን። ለዛ ነው ለሌሎች መርዳት ስለሚፈልግ ነው እቺን ዝም ብዬ አቆምኩት። ያስኩት እንትን እንደማጨስም አውቃለሁ። ቤቷን ግን መሰረቱን መጣል አለብኝ ብዬ ነው የጀመርኩት። ሰውን ከመለመን የሚበልጥ ከባድ ነገር የለም። በጣም ነው የሚያሳፍረው። አንድ ሰው ለማኝ ከሆነ ከሰውነት ተርታሞች ነው። ተናግሮ መንደበት የለው፣ ተናግሮ ማሰማም ተመጻዋች ሆነ እዛም በቃ ትች እየተባለ ስት እየተባለ ነው የሚኖረው። ያ ውርደት ነው። ብዙም ሰዎች ተቸግሮ ወደ ውጭ አይወጡ፣ ሊመና አይወጡ። ለምን ቤተሰብ የለውም ወይ ዘመድ አዝማድ የለውም ወይ ይባላል፣ አይወጣም። ሌላው እየበልቶ እያደረ አንድ ወገኑ ደግሞ ጾሙን እንዳያድር በዚህ መልኩ ይረዳሉ። በእህልም ይሁን በአይነትም ይረዳሉ። ቤት ከሌለ ቤት ገነባሉ። ቤት የመገንባት አቅም ለራሱ ከሌለ መጀመሪያ ቤተ ዘመድ የቅርብ ዘመድ ነው የሚረዳ። አንተ ከቅርብ ዘመድ በላይ የሚሆን ከሆነ ሰፋ እያረጋ እያሰፋ አድማሱን አንተን እየረዱ ይሄዳሉ። ከዛ አቅም በላይ ሲሆን እንደ ሐላባም ትረዳለህ ማለት ነው። ሁሉም ሰው የራሱ የሚባል ነገር ሊኖር ይገባል። ሁሉም ሰው በራሱ እግር ሊሄድ ይገባል። ሁሉም ሰው በራሱ ሀብት ሊኖር ሊተዳደር ይገባል። ብቻም አይደለም ቅድም ባልኩ በተፈጥሮም በሰው ሰራሽም ችግር የሚከሰቱትን ሊጋራ የሚችል ዜጋ መፍጠር አለብን። ልማና እቺ ሀገር አልተለወጠችም። እርዳታዎች ይመጣሉ። እርዳታን ማግኘት፣ እርዳታን መውሰድ፣ ኖሮም ሳይኖርም እርዳታን ማግኘት በነፃ የሚሰጥ ስለሆነ ሰው የጥገኝነት አስተሳሰብ የሥራ ባህልን የሚያበላሽ ሆኖ ነው እየታየ ያለውና አሁን ከዛ እንላቀቅ እንደ መንግስት በተያዘው ሀገራዊ እንትን ከተረጅነት ወደ ምርታማነት ወደዛ እንድንገባ የሚያስችል የቆየ እሴት አለ ማለት ነው። እሺ ተቆ ከደም እሺ አያ
አላህ ይስጥህ አላህ ይስጥህ በጣም ደስታስ ብያለሁ አላህ ይስጥህ አላህ ይስጥህ አንድ ሽማግሌ ምን አሉ ይሄ መንግስት ለምንድን ነው እየመጣ የሚያስቸግረን ሽማግሌዎችም ተቀምጣችሁ ደሃ መልምሉ ይለናል ደሃ አውጡልናል እኛ ያለንን ተካፍለን ነው እንበላው አንድ አመት ሁለት አመት እናባተናል እውነት ነው ያንን ረቶናል ስንዴ አምጥቶ ምናምን ያን አመት አልፈናል ከዛ በኋላ እየዘነበ አይደለም ወይ ከዛ በኋላ እያረስን አይደለም ወይ ለምንድን ነው በየአመቱ እየመጣ ደሃ መልምሉ እርዳታ ለማን እንስጨምሉን አሁን ይሄ ስንዴ ምንድን ነው የሚያደርግልን ሰውን አጉል ነገር አስለመደ ሰልፍ ሰፊሸንት እስከሚሆን ድረስ የምታደርገው እንጂ እስከ መጨረሻ የሚደረግ እርዳታ አይደለም ከዛ ከገባበት ችግር እንዲወጣ አገግሞ ወጥቶ በራሱ ቆሞ በራሱ ቤተሰብ ማስተዳደር እንዲችል በጊዜያዊነት የሚደረግ ድጋፍ እንጂ ሁሌ ያንን ሰውዬ እየደጎምኮ ምናምን ነው የሚደጎምማ ከሆነ አይሰራም ቁጭ ብሎ መብላት ነው የሚያስፈልገው ስለዚህ ሴፍቲ ኔት የሚባሉ ምን የሚሉ እስከ ጊዜ ድረስ ሲደረጉ የነበሩ ነገሮች ህብረተሰቡን ህይወቱን አልቀየሩትም በውጭ ቀረጢት ታሽጎ የመጣ ነገር ለዜጎቻችን አያስፈልግም ሁሉም ዜጎቻችን ሰርቶ መቀየር አለባቸው 24 ሰዓት ደፋ ቀና ማለት አለበት ነገር ግን በተለያዩ ኬዞች የሚከሰቱ ክሶች እኛ መሸከም አለብን ሌላ ባዕድ ሊሰፍርላቸው አይገባ ስለዚህ በሬ ሌላውን ሰውዬ የእርዳታ ሲንዲያም ተለሳውን ችግሩ በዘላቅነት ሊፈታ የሚችለው ያን እርሻ ፕሮዳክቲቭ ምርታማ እንዲሆን ሲታደርጋው ነው ሀላቦሶ አሽቱንማ ጋናቴሶ አቂም ያላቸው ለእከሌ ሳይባል እንዲ አይነት ተስቶ በዚህ መልኩ ለመጡ ዜጎች ምላሽ የሚሆን ነገር ከኔ እንኩ እያሉ በየገጠሩ መጋዘን ጭምር ተከፍቶ ማለት 10 20 30 ሰዎች ቢሆኑ ነው በተለያየ ኬዝ ይሄ ችግር ሊገጥማቸው ይችላል ይሄንን ማስቀራት አለብን ከድህነት መውጣት እንችላለን አቅሙም አለን አቅማችን ማለት ህዝባችን ነው ህዝብ ያለውን ጸጋ ህዝብ ውስጥ ያለውን እሴት ተጠቅመን መውጣት እንችላለን ነው ብለን ወስነን እየሰራን ያለው መውጣትም እንችላለን እኛ ሌላ እርዳታ ሳንፈልግ በራሳችን ህብረተሰቡ ራሱን እየረዳ ከድህነት መውጣት ይችላል ከልመናም መውጣት እንችላለን ብለን በቁርጠኝነት እየሰራን ነው አሸሜላ ይገበሬ አላላይላ ኪቱማ ከነቴሶ አላላይላ ኦሱዮላ ሲዲኦሶ አላላይላ ኦሶፋያ አላቦሶ አላላይላ አንተ መልቸገር ይችላል ስራ ፈቶ ሴፍቲኔት ላይ ተቀምጠው እየዋለ ምናምን ስንዴውን ብር ተቆጥሮ ሰጥቶት በሱ መኖር የለመደ ማሳው ደርቆበት ሊሆን ይችላል ያንን እስኪያለሰልስ ድረስ የመጀመሪያ አመት በቂ ምርት ላገኝ ሁለተኛ አመት ላይ ጀምሮ ግን ምንም ነገር አይኖርም በአንድ ስር ነቀል የሆነ እርምጃ ወስዶ ከሰዎች ጋር ለማስተካከል ትልቅ አስተዋጽኦ ነው የሚያበረክተው ለብዙዎቹ የጠቀመውም የኛ መንቀሳቀስ ይሄን እያየት ሌላው ትምርት የወሰደ ነው መስሎ የሚታየን ህብረተሰቡ ውስጥ የነበረው ባህል እሴት አቀናይተን በማስተባበር ነው እኛ እንደ መንግስት እየሰራን ያለ ነው እንጂ የነበረውን እሴት ባህል ተጠቅመን አቀናይተን የማስተባበሩ ስራ ነው የሰራነውና ይሄን አቀናይተን አስተባብረን በደንብ ከሄድን ምንለውን ከድህነት መውጣት የምንችልበት ሁኔታ ይፈጥርልናል ብለን እናስባለን ሀገራዊ አቅማችን የእያንዳንዱን ዜጋ ችግር
ከስር መሰረቱ መመንገል የሚችልበት ቁመና ላይ አለመሆኑ የሚያግባባን እውነታ ነው። ይሁን እንጂ እንደ ሚሻላ ያሉ ባህላዊ እሴቶቻችን ከችግሮቻችን የመውጫ መንገዶቻችን የመሆን አቅማቸው ከፍተኛ ነው። እዚህን መሰል ችግር ፈቺ ባህላዊ እሴቶቻችን ሊጠበቁና አቅማቸውም ሊጎለብት ይገባል። ለዚህ ደግሞ የሚመለከታቸው ባለድርሻ አካላት ዘላቂነት ያለው ርብርብ ሊያደርጉ ግድ ይላል። በጣም ደስ ይያለው በሬም ሰጥቶናል ላሚቷም ሰጥቶናል ፍየሉም አለ ሰጥቶናል ይሄ በሬ ጋር ቀምደን መሬቱን ሰርቼ ልጆችም ልብሶች ነገር የሚበላ ነገር አላህ ካለ እሱም አሳድጌ እንደገና ሰርቼ ሌላ ሰም እኔም አላህ ካለ ይሰጣለሁ። ወደፊት መጀመሪያው ነው አላሁ አክበር አይመልስም ወደፊት እንጂ አላህ ካለ ስጦታ አላህ ይጨምራል አላህ ካለ